ሰውየው ቢሞት ፈጣሪ አያርገውና አይሞት ምንም አይሆንም። አቡሽ ወደ ቤቱ ይመለሳል ከፈጣሪ ጋር ማለት ነው። በሰላም ከኪዩ ጋር ይገናኛሉ። ምንም ጥርጥር የለኝም በዚህ ጉዳይ ላይ የፈለጋችን ጥቅም የሚሆነው አቡሽን የምናስመልስበት ነገር ላይ ብናወራ ነው እንጂ ለኪያ ጨምረን ነግረናት ምን እንዲፈጠር ነው? እሷ ስሜታዊ ትሆናለች። የበለጠ ከባድ ነው የሚሆነው። ስሜታዊ የማያረጋታል ጉዳይ አይደለም። አቡሽና የአቡሽ የዛኔ በጣም እኮ ስትረብሽ ነበር እኮ ነው አይደል እንዴ? በጣም ጥሩ እየፈለግነው እንኳን በጣም እየጮክ ነበር እኮ። በጣም ጥሩ አየህ። ኪያ ደግሞ ካንተ ትብሳለች ነው ማለት አዎ ማናቃቸው። እኔ አሁን ወደ መጨመሬ እነዚህ ነገሮችን አመጣ አይደል? ምን ይኖራል እንደዚህ የሚጨመር ሐሳብ ይኖራል ብለህ አስበህ ነበር? አላሰብክም ነበር አይደል? ግን አዲሽናል ነገር ይዞ መጣ። ያጋች ጭራሽ ዋናን ሰውዬ እሱን ሰውዬ ማፈላለግ ለአቡሽ መታገል ብንል ምናልባት ይሄን እናገኘው ነበር አይደል እንዴ? አዎ ይኸውልህ ዞረን አንድ ቀንም ቢሆን ያ የራሷ እኮ የለማችሁበት በቃ ወይኔ አልገባኝም ማለት በቃ ሊሆን ይችላል። ቶፋ አየህ ሶስታችንም ይሄን ነገር ነው እያሰብንበት ማለት ነው። የሆነ ያገኘው መረጃ አለ አይደል እንዴ? ኪያን እየተከታተሏት ነው ምናምን ነገር አዲስ ሰው ስታይ አዲስ ነገር ሲመጣ ምናምን ሲጀመር በእኛ ዙሪያ የሆነ ነገር ከኛ ውጪ ማለት አይደለም እኮ ጉዳይ ልክ ነህ እኮ ግን ቶፋ ጥፋተኝነቱ ደግሞ እኛ ላይም ሊሆን ይችላል ወደፊት እሱ ነገር ሆነ ማለት እኛ ነን ጥፋተኛ ምን እኛ ነን አንተ እኔን ገመና መሸፈን ይከብዳል አይደለም ይኸውልህ ነግረናል ጥንቃቄ ማድረግ መቻል አለብን ጥንቃቄ ታድርግ እሱ በሌላ አይነት መንገድ ነግራችሁ ምናምን ነገር ስራው በጣም ብዙ ጠላት ነው አይደል የሆነ ነገር አካላዊ ጉዳት ምናምን ቢደርስበት ወይ አያድርገውና አሁን እንዳለው እንኳን ቢሞት ሳያውቁት ቢሞት ነው የሚሻለው። ወይ እናትየውም ልጄን አንድ ጊዜ ድምጹን እንኳን ሰምቼ ቢሆን ማለቷ ይቀራል ወይ? ምክንያቱም አትልም በፍጹም ይቀር አትልም። ሴት ልጅም የጉዳዩ ባለቤት አስከትላችሁ ይዛችሁ ትሄዳላችሁ። አስከትላችሁ አትሄዱም አይደል? ለምንድን ነው አስከትላችሁ የማትሄዱት? ስራው ስለሚበላሽ ነው አይደል? ስለዚህ ሰላም ውድ የቻናላችን ቤተሰቦች እንደምንድን ናችሁ? ሰላም ነው። ያው እስቲ ዛሬም ተሰብስበናል። ያው ዛሬም አንድ ላይ ተመልሰን መጥተናል። ውድ ቤተሰቦቻችን እንግዲህ ያው ዛሬ የተሰባሰብንበት ምክንያት ያው እስቲ ከአኑ ብትሰሙት ግልጽ አድርገው እንዲናገራችሁ ከአኑ ብትሰሙት ይቀላል። ምክንያቱም ያው ሁለታችንም ትንሽ የሚያቀራርበን ነገር አለና እስቲ አንተ ንገራችሁ። ኦኬ እሺ አንተ ብትነግራቸውም አንደርስታንድ ያደርጉታል ብዬ አስባለሁ። ቀለል ያለ ነገር ስለሆነ ነው። ያው ሰሞኑን ከተፈጠረው ነገር ጋር በተያያዘ ትንሽ ነገሮች እየከረሩ ወይም ደግሞ ነገሮች ባስ እያሉ እየሄዱ ነው። ማለትም ከአቡሽ ታሪክ ጋር በተያያዘ ማለት ነው። ቶፋ በጣም ማለት ሁላችንም አቡሽ ያለበት ይታወቅ እንጂ እሱን ለመያዝ ቀላል ነው ምናምን ነገር ብለን አስበን ነበረ። ነገር ግን ምን ያህል ዋጋ እያስከፈለን እንደሆነ በየቀኑ ደግሞ ምን ያህል አዳዲስ ነገሮች እየተፈጠሩ እንደሆነ ያው እያያችሁ ነው እናንተም እኛም ደግሞ በቻልነው መጠን ካሜራ መግባት የሚችልባቸው ቦታዎች ሞርኛ ሪስክ ውስጥ መግባት የማንችልባቸው ቦታዎች ካሜራ ለመያዝ ከነ ካሜራማኑ የሚመቸን ቦታ ለእናንተ ማሳልፈን እንትን እያልናችሁ ነው እያቀረብንላችሁ ነው። ግን አሁን ላይ በጣም ነገሮቹ ባስ ብሎ የሰውየው አጋቹ ማለት ነው ብዙ ብር እንደሚፈልግ ወደ 13 ሚሊዮን ብር አካባቢ አይደለ? እፈልጋለሁ ስጡኝ። እሱን ከሰጣችሁኝ ደግሞ ማለትም ከሀብቱ ድርሻ ላይ ወደ 13 ሚሊዮን ብር አካባቢ የአቡሽ ድርሻ ይኖራል እና እሱን ድርሻ ለእኔ ትሰጡኛላችሁ። እኔ ለእናንተ አቡሽን አሳልፌ ይሰጣለሁ፣ ካልሆነ እዛ እገለዋለሁ ምናምን ነገር ብሎ እየዛተ ነው። እኛ ያንም ነገር በራሳችን መንገድ እንጨርሰዋለን። ኪዩ ጋር ሳይደርስ ኪዩ ጋር ሳያቅ ኪዩ ሳታቅ ምክንያቱም ካወቀች ትጨናነቃለች ምናምን ነገር ብለን በጣም ስለጨነቀን በቶፋ ሀሳብ ሁላችንም ተስማምተን ሳንነግራት ያው የቻልነውን ያህል ርቀት እየሄድን ነው። አሁን ግን ስናስበው ማለት ኪዩን በጣም የሚመለከት ጉዳይ ውስጥ የደረስን ይመስለኛል። ምክንያቱም 13 ሚሊዮን ብር ይሰጠኝ ከኪያ ድርሻ ላይ ምናምን እያለ ነው። ይህንን ነገር ደግሞ ምን አለ ሌላ ያው ታውቀዋለህ። ይቅርታ ግን ስላስቆም ችግር የለውም። ያው ኪያንም እላፍ እየተከታተላት ነው። እኔ በጣም ይዤው እንደዛ አድርጌ አይታችኋል። ቪዲዮ ለቅቄ ነበርና ያላያችሁም ካላችሁ የዚህ ቪዲዮ መጨረሻ ላይ እናስገባለን። ኪያን ተከታትለው በምን ልክ እንዴት እንዳገኛት አላውቅም። የት እንዳለች፣ ምን እንደምትበላ፣ የት ቦታ እንደተቀመጠች፣ ምን እያደረገች እንደሆነ ያው የሚከታተላት ሰው አለ። ይሄን ሁሉ እናውቃለን እኮ ከኔ ጋርም ያው ውሎ አዳሯ ምናምን ነገር ስለምን ፖስተው የት አካባቢ እንዳለ ምናምን ነገር በቀላሉ ይገምታል ብዬ አስባለሁና እናም ሰው እየተከተላት ነው። ያው ባለፈው ሲያወራ ቪዲዮ ላይ አይታችኋል። ሁሉንም ነገር ያው ማስረዳት አይጠበቅብንም እና ከዚህ አንጻር ደግሞ አሁን ላይ ትንሽ መጠንቀቅም እንድትጀምር ለኪያ ማሳወቅ
ስላለብንም ጭምር ትክክል። ያው እንዳላችሁም ኪያን አሁን ላይ ግልጽ አድርገን እያንዳንዱን ነገር ማወቅ አለባት። ራሷንም ጠላቶች እንዳሉባት እሷን አደጋ ውስጥ ሊከት የሚችል ሰው ምናምን ነገር እንዳለ አውቃ መጠንቀቅ አለባት። በገንዘቡም ጉዳይ ምናምን ነገር ደግሞ ሙሉ ለሙሉ ያው እሷን የሚመለከትም ጉዳይ ነው። ከእሷ ደብቀን ምን ያህል ርቀት መሄድ እንደምንችል አናውቅም። ስለዚህ ከአሁኑ ነገሮች ሳይበለሻሹ ከዚህ የባሰ አውቃ እሷም ማገዝ በህይወቷም ላይ ደግሞ መጠንቀቅ ያለባትን ነገር መጠንቀቅ አለባት ወደሚል ድምዳሜ ያው እኔም ቤካም ዮናም ቁጭ ብለን አውርተንበት ደርሰናል። ግን አሁን ትልቁ የፈራነው ነገር ምንድን ነው? ቶፋ እንኳን ኪያ ጋር ይሄ ነገር እኔ ጋር ራሱ እንዳይደርስ ምናምን ነገር ፈልጎ ነበር። ያው የምታውቁት ነው ስንጨቃጨቅ ስንከራከር የነበርንበትን ነገር። ይሄንን ነገር ደግሞ ያልፈለገው እንዲታወቅ አንድ ለኪያም ከማሰብ አንጻር ለኔም ከማሰብ አንጻር ነው። ያው ያወቀ ሰው በጠቅላላ በዚህ ጉዳይ ውስጥ አደጋ ውስጥ ስለሚሆን ነው። ለኛ ከማሰብ አንጻር ነው፣ ይገባናል። ግን አሁን አማራጭ እየሰጠን አይደለም ያለንበት ነገርና ዛሬ ያው ቶፋን ደውለንለታል። እየመጣ ነው ቅርብ አካባቢ ደርሻለሁ ምናምን ነገር ብሎናል። ሲመጣ በቃ ለኪያ መነገር አለበት፣ ይሄንን ጉዳይ እንድታምን ማመን አለብህ ምናምን ነገር ብለን በዚህ ጉዳይ ልንነግረው ነው እንደዚህ ነገር ውስጥ የገባውና ግዴታ በቃ ማወቅ አለበት ይሄን ነገር እና ቤተሰቧ እስከሆነ መጠን ሁሉን ነገር ቢያንስ ማወቅ መቻል አለበት። ነገ የሆነ ነገር ሲፈጠርበት አይደለምና እንደዚህ መሯሯጥ ምናምን የሚሉት ነገሮች እንዲመጣም ስላልፈለግንም ነው የተወሰነ ነገሩ ይነገራት እያልን ያለ ነውና ያው እስቲ ቶፋ ያልተስማማበት የሆነ ምክንያት ይኖራል ብዬ አስባለሁ። እንደኔ ግን የኛ እይታ ትክክል ነው ብዬ ማስበው። ባለፈውም ሲጫነን ነበር አይተ ከሆነ ምናምን እና እስቲ ያው እነሱ አሳምነውኝ ነው የተወሰነ የሚያሳምን ነገር ካለው እሺ ብቻ ግን እናየዋለን ከመጣ በኋላ እሱም ያለበትን ሁኔታ ምናምን እና በቃ ምን ነገር ስላለበት ነው አሁን ላይ ያው ለሱ ማሳወቀ ነው አብረን ሆነን እንድንነግራት ያሰብነውና ያው ሁላችሁም አሁን ላይ ሲመጣ በስነ ስርዓት ብናወራና የሱንም አይዲያ ወስደን የኛንም አይዲያ ወስደን ለማስረዳት እንጂ ባንጨቃጨቅ ደስ ይለኛል። ምክንያቱም ቶፋ እንደማይስማማ እናውቃለን። እሱ ከጨረሰ በኋላ የሚገዛ ሀሳብ ያስማማል። ግን ቶፋ ነገሮችን ከተለያየ አንግል በጣም ሰፋ አድርጎ ነገሮችን ስለሚያይ እሱን ነው ምናልባት ሊረዳንም ይችላል፣ እንዳልከውም ላይረዳንም ይችላል። ግን በቃ የአማራጫችን ነው፣ ሊነገራት ይገባል። በቃ ምን ሊነገራት ይገባል። አሁን ላይ ለምሳሌ ሊነገራት ይገባልና እነግራታለን፣ ይለያያል። አሁን ሊነገራት ይገባል ሲባል የሱንም አይዲያ እንጠብቃለን አይደል? እኛ ደግሞ ያው መደምደም የለብንም ነው አይዲያ ከተረዳችሁኝ ማለት ነው። እንናገራት ግዴታ ይነገራት ሳይሆን በቃ እስቲ ምን ታስባለህ ብንል እንደማማከራ በቃ እንደዛ ብናደርግ ለስለስ ብናደርግ። ምክንያቱም አሁን ሁሌ በቃ አለ አይደል የሆነ ነገር አመጥቶ እኛ በሱ ስራ ጣልቃ ስንገባ እየተበላሸበት እንደዚህ የሆነበት ሲመጣ ነገ ላይ እኛንም ተወቃሽ ከሚያደርገን ያሰበውን ነገር ገብቶኛል፣ ተረዳው። እሱ ያሰበውን እንጠይቀዋለን። ከዛ በኋላ ያለውን ነገር ደግሞ እንዲህ ነው እኛ ያሰብነው ብለን የሁለታችንን አይዲያ ኮላብ ስናደርግ በጣም ጸዴ ነገር ሊመጣም ይችላል። ካሰብነውም በላይ አሪፍ ነገር ይሆናል ብዬ አስባለሁ እና በዚህ አንጻር ተረድቻለሁ። እናንተም እስቲ ያው እንትን በሉና ካልሆነ እሱም ይደወልለት ከመጣ በኋላ ቪዲዮን እንቀጥልላቸውና ያለውን ነገር እንወስን። በቃ ይሻላል እንዳሉ አረደው ይልታል። እዚህ ደርሻለሁ ብሏል። መንገድ ተዘጋግቶበት ይሆናል ትራፊክ እንደምሉት እና እንድታቆሙ የምፈልገው ነገር ቢኖር በደንብ በቻልነው መጠን ኢነርጂያችሁን በደንብ ተጠቅማችሁ ያለውን ነገር እሱን ማሳመን ላይ ትኩረት እሱ ከመጣ በኋላ የሀሳብ ልዩነት ከያዛችሁ ማለት እሱን ለማሳመን የሚሆን እንትን አይኖረንም። በዚህ ጉዳይ ደግሞ ማመን አለበት። ምክንያቱም ኪያ ይሄንን ነገር አለማወቋ ራሱ የሁሉ ነገር ሲፈጠር የሁሉ ነገር ሲሄድ ትረብሻለች ማለት ለሷ አስበን እንደሆነ መረዳት ከምትችልበት ነገር ይዘላል ይሄ ነገር። ስለዚህ ሪስክ ውስጥ ነው ማሳመን አለበት ደግሞ ማለት ነው። በዙሪያ ብዙ አዳዲስ ሰዎች ባየች ቁጥርም የሆነ ድንጋጤ ሊኖር ይችላል። አንድ እሱ ነገር ከኛም አንጻርም ነው ፕሮቴክት ማድረግ ያለብን ነገር በሙሉ ፕሮቴክት ማድረግ አለብን። ሶ ይሄንን እሷ ባላወቀችበት ሁኔታ ነው የሁሉ ነገር እየተፈጠረ ያለው። ሶ እሷ ጋር ምንም በማታውቀው ሁኔታ የሆነ ነገር ደርሶባት ማየት ስለማንፈልግ ነው አሁንም እኮ ልነግረው ያሰብነው አይደለ? ሶ ይሄንን ነገር ጫን ብለን ማስረዳት ነው። ያው ይረዳናል ብዬ አስባለሁ። እንደኔ በቃ ነገሮችን የሚያገናዝብ ስለሆነ ሶ ቀለል አድርገን ብንነግረው ምናምን ያው የሚቀበልን ይመስለኛል ነው እንጂ ሌላ ምንም ነገር የለውም። እስቲ ያው ፈጣሪ ይርዳንና ከመጣ በኋላ እስቲ እንቀጥልላችኋለን። ውድ ቤተሰቦቻችን እስከ መጨረሻው ድረስ አብራችሁ እንግዲህ ቤተሰቦቻችን ያው ቶዬም ደርሷል ማለት
ማለት ልክ ሳየው ነው ያበራውላችሁ። ካሜራውን ካጠፋ ነው በኋላ ያው የሆነ ያነሳቸው ሀሳቦች መቼም አይስማማልንም እያለ ነው። ግን እስኪ እንጣና ያሬስ ምን ማለት ነው? ፋችን ይደው ባቲ ረጅም ሰዓት ብቻ አለ ደግሞ ቤካም በነገራችን ላይ ዛሬ ትንሽ ያለበት ሁኔታ ጥሯል። ትንሽ ያሞታል፣ ግን የመጨረሻው አማራጫችን ጋደም እንኳን አይደለም እንደዚህ ትንሽ ራሴን አመመኝ ምናምን እያለ ነው። ሃርድ ጉንፋን ይዞታል። እኔ እንኳን አላቀም ብዬ ሸምጥጬው ነበር። ያው እዚህ ግዴታ ስለሆነበት ነው። እሺ ጉዳዩን አላወቀም። ጉዳዩን ልንነግረው ነው። ከመንገራችን በፊት ያው እናንተም እኩል ነው የሰማችሁት። ቶፋ ምን አለ መሰለ ማለት ከኋላ የሆንኩት ራሱ ታስቸግራለህ ምናምን ብዬ ስላሰብኩ ነው። የምሬን ነው በዚህ ጉዳይ ምክንያቱም አይደለም ባለፈው የተፈጠረውን ነገር ስለማስታውስ ነው። ከኔ ጋር በሆነ የሀሳብ ልዩነቶች ምናምን ነገር ነበሩ። አሁን በማለሳለ ተመሳሳይ አይነት ነገር ስለነበረው ነው እና አንድ አይነት አቋም ላይ እንደምትሆን በማሰብ ነው ይሄንን ነገር እንትን እያልኩ ያለሁት እና ምንድነው መሰለ በቀደም ዕለት ለኔ ከአቡሽ ጋር መኖር አለመኖሩን በተያያዘ ምናምን እንንገረው ምናምን ብለው ከያው ይሁንም መጥቶ ይሄን ነገር እንትን ሲል መነገሩን አልፈለክም ነበረ። ተረድቻለሁ። አሁን እየቆየ ሲመጣ እኔም ፕሮቴክት ለማድረግ ነው፣ እኔን ለመጠበቅ ነው። ይገባኛል። ግን ማወቄ ብዙ የጨመራቸው ነገሮች አሉ አይደለ ቶፋ አይደል? አዎ አንተ ጋር ምናምን ነገር አሁን ሰሞኑን ያ ሰውዬ የነበረበት ሞመንት ብቻ ረጅም ርቀት እየሄድን ይመስለኛል ነው አሁን ለአቡሽ እየቀረብን ይመስለኛል ነው በአንዳንድ ነገሮችን እኔ በማወቄ ደግሞ ያሳወቅኳቸው አንዳንድ ሰዎች ነበሩ። በዛ ጉዳይም እየረዱን ነው የተለያዩ ነገሮች ይሄ ይታወቃል አይደለ? በጣም ጥሩ። ስለዚህ ቶፋ አሁን የአቡሽ አጋሽ ጋር በተያያዘ ሳንቲሙን በተመለከተ ወደ 13 ሚሊዮን ብር ከዛ ከቤቱ ክፍፍል ላይ ከሀብቱ ላይ ምናምን ነገር ኪያን ከሚመለከተው ነገር ላይ 13 ሚሊዮን ብር ላይ ለኔ ልትሰጡኝ ይገባል ምናምን ብሎ እየተከራከረን ነው አይደል ያለው እሱ ያለው እንደዛ ነው። አዎ ከዛ አንስጠው የሚል ሰጣ ገባ ውስጥ ማለት ገና እንትን እያልንበት ነው ነገሩን እያብላላን ነው አይደለ? በምን መልኩ መሆን አለበት ምናምን አይገባውም እኮ ነው። ቢገባው ኖሮ ችግር አልነበረም። ዴፊኒትሊ አይገባውምም አንሰጠውም። ተረዳን በቃ ቆይ ይናገር ይጨርስ እሱ ማለት አይገባውም ብለህ ደመደምክ። እኛ ምን እናውራ ከዚህ በኋላ ምንድን ነው የምታወራው? በቃ እሺ ያሰብነውን አይዲያ እንናገር በቃ ቆይ ምን አልኩኝ ነው ዮኒ ደመደምካ ቶፋ በአንዴ እኮ አይሰጠውም ምናምን አልክ። እስቲ እናውጣና አውርድ አገናዝብ ስለማይገባው ነው እያልክ ነው እኮ እናንተ ይገባው ነው የምትለው አይገባውም እናውቃለን እኮ ግን በቃ ምንድን ነው አንተ የምትለው ራሱ ግልጽ አይደለም እኮ። አይ አሁን እኔ አንተ እንደዚህ ካልክ ምንም ወደዚህ ብንሄድ ወደዚህ የምናመጣው ነገር ስለሌለ ነው። ምንድን ነው ጉዳያችሁን? እሺ ንገሩኝ በቃ ምንም መሽከርከር አይጠበቅባችሁም። ጉዳዩ ምንድን ነው? አይ መጀመሪያ ጉዳዩ እንዳልኩህም የመጀመሪያ ቀን ስንገናኝና ለኔ ሲነገረኝ ደስ አላለኝም ነበር። ያ እኔን ለመጠበቅ ነው። አሁን ላይ ግን እንዳልኩም ከ13 ሚሊዮን ብሩ ጋር ለመስጠት ያው የአቡሽ ወደ ህይወት አንደኛ ነገር ማለት ነው የሰው ልጅ ነው። በምንም አይነት መንገድ ላይ አቅም ኖሮ ምናምን ማዳን የምትችል ምናምን ነገር ቢሆን ኖሮ ኢትስ ኦኬ ኖርማል ነው። ገንዘብ ህያጅ መጪ ነው ምናምን ነገር ያናል ግድ አይደለም። ግን ሲጀምር ቀድሞውንም የለንም በዚህ ልክ ማንም የሚከፍለው ገንዘብ ይኖረዋል በዚህ ልክ። አዎ አሁን ይሰጠው እያልኩ አይደለም። ሲጀምር ደግሞ እንደዚህ ላይ ካስፈራርቶ ምናምን ደግሞ ልክም አይደለም ነው ነገር። ያው እንደ ስንት ነገር እያየን ነው ሀገራችን ላይ የሆነ ሰው አንዱን አግቷት ምናምን ለሚለኝ ይጠይቃል እንደዚህ 100 300 400 ሺህ ይጠይቃል ምናምን ነገር። እሱ አስፈላጊ ነው አግባብነት አስፈላጊ አይደለም በጣም አግባብነት አለው። እኔ ራሱ ይሰጠው እያልኩ አይደለም። መቼም ነው ማለት ሲጀምር እኛ እንስጠውስ ብንል ኬት አምተን ነው የምንሰጠው ነው ቦታውን ሽጠን ነው እሱማ ቶፋ አሁን እኛ ከአቡሽ ህይወት የሚበልጥ ነገር የለም። ቶፋ ሀሳቤን ተረዳኝ። የመጨረሻ አማራጫችን ከሆነ ቤታችንንም ሽጠን ምንም ሽጠን የኪያ ወንድም ነው ዞሮ ቤተሰባችን ነው። ገባህ አይደል? መደረግ ያለበትን ነገር ከሆነ አዎ ይኸውልህ ቤካ የአቡሽ እንዳልኩም ሲሪየስ የሆነ የመጨረሻው አማራጫችን ከሆነ በቃ በስሞቻችን ያለ 1 ብር የሚያወጣ 2 ብር የሚያወጣ ሰው ጋርም አንጥፈን ለምነን ከአቡሽ ህይወት የሚበልጥ ነገር የለም። አቡሽ ማለት ኪያ ናት። ከኪያ ህይወት የሚበልጥ ነገር የለም። ልጁ መመለስ አለበት ነው ነገሩ። ግን ቀድሞውኑ
ለሰውየው አንሰጠውም ነው ግን ተረጋግተን ነገሮችን እንድናስብበት በዚህ ጉዳይ ላይ ደግሞ ትልቁን አስተዋጽኦ የጉዳዩ ባለቤት ቶፋ ከኔም በላይ ካንተም በላይ ኪያ እና ኪያ ቤተሰቦች ናቸው። ታውቃለህ ይሄን ጉዳይ አይደለ? በጣም ጥሩ። ስለዚህ ይሄንን ጉዳይ በ13 ሚሊዮን ብሩ አቡሽን በህይወት መኖሩን እና ማድረግ የምትችለው እኔ ምንም የጎደውት ነገር የለም አይደል? በማወቄ ተጨማሪ ነገሮችን አመጣው እንጂ ጭራሽ የሆነ መሰለኝን ነገር እኮ ነው ሁሌ እኮ። ስለዚህ የሰው ልጅ ስትሆን ሁሌ ፐርፌክት አትሆንም። አዎ። ስለዚህ እኔ ለኔ ያደረኩት ነገር ነው። እኔ አሁን አንተ እንዳታውቅ ምናምን መንገድ እየዘጋሁብህ አልነበረም። መጀመሪያ አካባቢ ላይ ልክ እንደመጣ የመጀመሪያ ቀን ነው ከኪያ ጋር ላገናኛቸው የነበረው የመጀመሪያ ቀን ማለት ነው። እኔ አሁን የዛን እንትን ብዬ ምናምን አይደለም። መጀመሪያ አቡሽ የሚባለው የምር የኪያ ወንድም ሞቷል ተብሎ ረጅም ዓመት ሲወራ የነበረ ሰውዬ ባንዴ በአካል መኖሩ ምናምን አየውኝ። ስለዚህ ሁሉም ሂደት ነበረ። ከዛ ፋይናሊ የመጣ ቀን የመጀመሪያ ቀን ነው ላገናኛቸው ስራ ትቼ ምናምን ላገናኛቸው የሄድኩት። የዛን ያህል እንትን አይደለም፣ ድራማ አይደለም፣ እንደዚህ በፓርት እየከፋፈልክ ምናምን የምታሳየው ነገር አይደለም። ዛሬ ከከተማ ይመጣል ነገ ኪያን አገናኘዋለሁ ምናምን የምትለው ነገር አይደለም። ልክ እንደመጣ ነው የመጀመሪያ ቀን ነው ከኪያ ጋር አገናኘው የነበረው። ግን እንትን አላለም ነው ይገባኛል። ሂደቶቹ ምናምን ናቸው ለአንተም እንደናወራ ያደረገው እንጂ ለመደባበቅ ምናምን አስፈላጊ ነው። ይገባኛል። በጣም አሪፍ። ስለዚህ አሁን ላይም ልክ የዛ ጊዜ የተፈጠረውን አይነት ነገር ነው አሁን እየተፈጠረ ያለው ብዬ አስባለሁ። በሀብቷ በገንዘቧ ጉዳይ ላይ ሞር እኛ 90% ፈራጅም አይደለንም። ሀሳቤን ተረዳይ። የኪያ ቤተሰብ ጉዳይ እጅ መኖር አለበት። እንዴት መሆን አለበት እንዴ ምናምን። በአቡሽም ጉዳይ ላይ 100% እስከ ዛሬ እሷና እናትየው አለማወቃቸው ትክክል አይደለም ብዬ አስበኩ። እኔ እንደኔኛ እነሱ ጋርም ስናወራበት ተግባባን ማለት ነው። ስለዚህ የአቡሽን መኖርና በገንዘቡ ውስጥ በሀብቱ ጉዳይ ዴፊኒትሊ አገኘኝ። በቃ ዙሪያ ጥምጥም መሄድም አያስፈልግም። እንደዛ ቢሆን ማለት ሐሳባችንም እንደዛ ነው ማማናል ብዬ አስባለሁ። ታግቶ ባይሆን ኖሮ የመጀመሪያው አገናኙ ነው ነበር መሆኑ። ግን አሁን ታግቶ ምን ብለን ነው የምንነግራችሁ? አስባችሁበታል አሉ። በጣም ጥሩ። አንድ ነገር ልንገርህ እሺ ቶፋ። ለምሳሌ ሰውየው ታግቷል አይደል ያለው። በዚህ ሁኔታ ላይ ሰውየው ቢሞት ፈጣሪ አያርገውና አይሞትም፣ ምንም አይሆንም። አቡሽ ወደ ቤቱ ይመለሳል ከፈጣሪ ጋር ማለት ነው። በሰላም ከኪዩ ጋር ይገናኛሉ። ምንም ጥርጥር የለኝም በዚህ ጉዳይ ላይ። የፈለገ ነገር ቢፈጠር በመሃል ከፍታ ዝቅታችን የፈለገ ነገር ቢሆን ምንም ውስጡን ገብተን እናወጣዋለን። ነገር ግን የሆነ ነገር ቢሆን በዚህ መሃል በቃ እንዲሁ ተደባብሶ ትንሽ ጭናንጭን በህይወት እንኳን ኖሮ መሞቱን ማወቅ የለባትም። ይሻላል እንደኔ ሐሳብ ማለት ነው። በፍጹም እንደኔ ሐሳብ አንድነቱን ጭንቅላታቸው ተቀብለዋል። አቡሽ ሞቷል ብለው አስበዋል። ሲጀምር አንደኛ ነገር ምንም የሚሞትበት አንድም አይነት ምክንያት የለም። ምክንያቱም አለ አይደለም ኬዙን ታውቀዋለህ። ኬዙ የሚታወቅ ነገር ነው። 25 ዓመት ሲሞላው ይሄ ልጅ ወራሽ ነው። ስለዚህ 25 ዓመት ደግሞ ገና ነው 6 ወር ነው 7 ወር ይቀርዋል። ስለዚህ 7 ወርና 6 ወር ጫፉን አይነኩትም። በዛች ወር እንደው 7 ወርና 6 ወር ይፈጅብናል ማለት አይደለም። ቶፋ በወንጀለኛ ዓለም ጊዜ ያለበት ምንም ነገር የለም። ወንጀለኞች ናቸው፣ ገዳዮች ናቸው። በወንጀለኛና በገዳይ ማለት ትንሽ ጊዜ ነው። ትንሽ ጊዜ በጣም ትንሽ ጊዜ ነው። ስለ አሁን ያው ይደርሳል። እውነቱን ለመናገር ከሆነ ይደርሳል። ነገ የለውም ነው ለኔ ደግሞ 7 ወር ማለት ነው። ለኛ 7 ወር በጣም ከበቂ በላይ በጣም ብዙ ነው። አቡሽን ፈልጎ ለማግኘት ሰውም ጨምረን ምናምን ቢሆንም አቡሽን ፈልገን ማግኘት መቻል አለብን። አንደኛ ነገር ዝምድናቸውን በጣም ነው ያልፈለጉት እነኚህ ሰዎች። ዝምድናቸው መቀጠል የሚፈልጉ ቢሆን ኖሮ እንደ ወንድም ቢያስብ ኖሮ ሰውየው ነው ማለት የኪያ እናት እህቴ ናት ብሎ ቢያስብ ኖሮ እንደዚህ አይነት የመስማሚያ ሐሳቦችን አያቀርብም ነበር። ይሄ ሰውዬ ሙሉ ለሙሉ ይሄ ሰውዬ ብቻ አይደለም አክስቷም አጎቷም አንድ ላይ ተመሳሳይ የሆነ ሐሳብ ነው ያላቸው። ተመሳሳይ ሐሳብ ነው ያላቸው ማለት ዝምድናውን አይፈልጉትም ማለት ነው። ሰዎቹ ለኔ ሰዎች ጋር ድርድር ራሱ አስፈላጊ አይደለም። እኔ አሁን ማሰብ የምችለውን ያህል እያሰብኩኝ ነው። ግን አሁን እኛ እዚህ ጋር እንግዲህ ከአንድ ብርቱ ሁለት መድኃኒቱ አይደለም የሚባለው። 4 መሆናችን ጥቅም የሚሆነው አቡሽን የምናስመልስበት ነገር ላይ ብናወራ ነው እንጂ ለኪያ ጨምረን ነግረናት ምን እንዲፈጠር ነው? እሷ ስሜታዊ ትሆናለች። የበለጠ ከባድ ነው የሚሆነው። ስሜታዊ የማያረጋታል ወንድሟ ጉዳይ አይደል እንዴ? ስሜታዊ ደግሞ የሚሆን ሰው በመሃላችን ካለ አቡሽን ለማግኘት መሰናክል ነው እንጂ የሚሆነን ምንም መፍትሄ ሊሆን አይችልም። ቶፋ እኔ የመጀመሪያ ቀን አቡሽ ቆይ አዳምጥ። የአቡሽ የመጀመሪያ ቀን መገኘቱ ማለት ነው ተገኝቷል የሚባል ነገር ስሰማ በጣም ደንግጬ በጣም ኢሞሽናል ሆኜ
የመሳቱን አውጬዋለሁ። በኋላ ላይ ግን ምንድን ነው ያደረኩት? በቃ ዋናው ነገር ለኔ ያለመነገሩ ወይም ደግሞ ጊዜ መፍጀቱ ምናምን አይደለም ጉዳዩ ያቡሽና ያቡሽ የዛኔ በጣም እኮ ስትረብሽ ነበር እኮ ነው አይደል እንዴ? በጣም ጥሩ እየፈለግነው እንኳን በጣም እየጮክ ነበር እኮ። በጣም ጥሩ አየህ። ይሄ ደግሞ ካንተ ትብሳለች ነው ማለት። አዎ ከኔ ትብሳለች። ግን ወደ መጨረሻ ላይ ወዴት መጣው ቶፋ? እሱን ሰውዬ ማፈላለግ ለአቡሽ መታገል ረጋ ብንል ምናልባት እኔ እናገኘው ነበር አይደል እንዴ? አዎ ይኸውልህ ዞረን አንድ ቀንም ቢሆን ሉዝ ልናደርግ አይገባም እኮ የለብንም። ስለዚህ የሚጠቅመን ነገር ኪያ ጋር የሚኖሩ ደግሞ እኛ የማናቃቸው እኔ አሁን በመጨመሬ እነዚህ ነገሮችን አመጣ አይደለ? ምን ይኖራል እንደዚህ የሚጨመር ሐሳብ ይኖራል ብለህ አስበህ ነበር? አላሰብክም ነበር አይደል? ግን አዲሽናል ነገር ይዞ መጣ። ያጋች ጭራሽ ዋናን ሰውዬ ያዝን። አሁን ደግሞ ይቀጥላል ቶፋ። ኪያ ደግሞ ልክ ስትመጣ ኪያ የራሷ ከተስማማችሁበት በቃ ወይ እኔ አልገባኝም ማለት በቃ ሊሆን ይችላል ቶፋ። አየህ ሶስታችንም ይሄን ነገር ነው እያሰብንበት ማለት ነው። የሆነ ያገኘው መረጃ አለ አይደል እንዴ? ኪያን እየተከታተሏት ነው ምናምን ነገር አዲስ ሰው ስታይ አዲስ ነገር ሲመጣ ምናምን ሲጀመር በእኛ ዙሪያ የሆነ ነገር ሊፈጠር ይችላል ቶፋ። በቃ ቢያንስ ያን ነገሮች ቅድሚያ ነግረናል፣ ጥንቃቄ ማድረግ መቻል አለብን። ጥንቃቄ ታድርግ። እሱ በሌላ አይነት መንገድ ነግራችሁ ምናምን ነገር ስራው በጣም ብዙ ጠላት የሚያፈራበት ነው አይደል? ባኑ በኩል ምናምን ነገር ጥንቃቄ መንገድ ይቻላል። ግን አሁን አቡሽ አሁን ቅድም ራሱ አንዋር እሱ ብቻ ኢንሻአላህ ማንም አይነካውም፣ አይጎዳም፣ ሰላም ይሆናል ብዬ ተስፋ አደርጋለሁ። ግን ይህን ኬዝ እንኳን የሆነ ነገር ቢሆን አካላዊ ጉዳት ምናምን ቢደርስበት ወይ አያድርገውና አኑ እንዳለው እንኳን ቢሞት ሳያውቁት ቢሞት ነው የሚሻለው። እንደኔ ነው ማለት አንድነቱን ልባቸው ቆርጦላቸዋል። እስቲ ያስቡት እስቲ ምን እስኪ ቶፋ ጊዜ 6 ዓመት ምናምን ነገር በህይወት የሌለን ሰው አለ ተብሎ ቢያንስ ደግሞ አይደለም ቶፋ አንተ አግኝተው ቤተሰቦች አለ ማግኘት ማለት ራሱ አስቡት። አዎ ይሄን ያህል ጊዜ ከኛ ውጪ ማንም አይደለም እኮ ይሄን ጉዳይ ልክ ነህ እኮ። ግን ቶፋ ጥፋተኝነቱ ደግሞ እኛ ላይም ሊሆን ይችላል ወደፊት። እሱ የሆነ ነገር ሆነ ማለት እኛ ነን ጥፋተኛ። ምን ቢያንስ እኛ ነን አንተ እኔን ገመና መሸፈን ይከብዳል አይደለም? ይኸውልህ ቶፋ ቢያንስ ቶፋ ተገኝቶ ይኸውልህ ሞት ይችላል ነው ጉዳዩ ነው ማለት። እሺ የጊዜ ጉዳይ ሆነ እንጂ ቶፋ ነገ ከነገ ወዲያ ወደፊት ይሄ የሆነ አለ አይደል አሁን የደረስንበትን ነገር አሁን እየተሯሯጥን ያለንበትን ነገር ምናምን ወደፊት የሆነ ጊዜ ላይ መልቀቃችን አይቀርም አይደለ? ለምን እንለቃለን? ይሄ ነገር ካልተስማማ ልጁ አይደለም ልጁ ተገኝቶም ቢሆን ባይገኝም ማለት ነው ወይ ሞቶም እንደዚህ ነገር አሳልፈን ነው መጨረሻ ላይ ሳንችል ስለቀረ ነው ልጁ የሞተው እንላለን። ወይ ደግሞ ተገኝቶ አየሽ ኪያ የሁሉን ነገር አሳልፈን እኮ ነው አቡሽ የተገኘው ብለን ቪዲዮውን ማሳየታችን አይቀርም ወደፊትም ቢሆን ነው የምልህ። ሐሳቤን ተረዳኝ? ይሄን ነገር ተስማምተንበት አይደለም በቃ በእኛ ማለት ይችላል። ለምን ቢያንስ የሆነ ነገር የሚሆን ከሆነ አንድ አፍታ እንኳን ድምጹን አሰምታችሁኝ የሆነ ነገር ሆኖ ቢሆንስ በቃ ወንድሜን ለመጨረሻ ጊዜ ድምጹን ሰምቼውስ ቢሆን ወይም እናትየው ልጄን አንድ ጊዜ ድምጹን እንኳን ሰምቼ ቢሆን ማለቷ ይቀራል ወይ? ምክንያቱም አትልም፣ በፍጹም ይቀር አትለንም። አሁን ቤካ አሁን ማለት ነው ቶፋ አሁን ቶፋ ያለው ሐሳብ ያስማማናል። አዎ ይሄው አስፈላጊ ነው ወይ? አቡሽን ካላገኘ ነው ለነሱ መናገራችን። እስቲ አንድ የሚጠቅመንን ነገር እስቲ ንገረኝ። የሆነ ነገር ሊኖር ይችላል ከጀርባ። እስኪ አንድ ጥያቄ ልጠይቅህ። ለአንዋር ስንነግረው እኮ የሆነ ነገር እኮ መፍትሄ ይዞ መጥቷል አይደል እንዴ? የሆነ የረዳን ነገር ይኖራል። ሰው ለእናትየው ስንነግራት የሆነ ነገር ሊኖራት ይችላል። አሁን ቤካ አሁን እዚህ ጋር እየተስማማን አንድ ነገር ስንይዝ አንድ ነገር ነው እየተጨመረ ያለው ቤካ። አንድ ነገር ስንይዝ አንድ ነገር እየተጨመረ ያለው። ስለዚህ ደግሞ በጣም የሆነ ነገር አለ በቃ። አሁን እሺ አንድ ያድምጡኝ። ማግኘት የምንችለው ነገር ቅድም እኮ እያልኩ ነበር ቤካ በቃ ተረጋጋ። አሁን ቅድም ምንድን ነው ያልኳችሁ? በስነ ስርዓት እየተደማመጥን እናውራ። በስነ ስርዓት ቶፋ ይምጣና ያስቡን ነገር ካለ ያጋራል። ከዛ በኋላ ነው የምንሄደው ነው ያለው። ጭቅጭቅ እየሆነ ነው ይሄ ነገር። ስለዚህ አሁን ግን እኛ ያለውን ነግረናል፣ በአኑ በኩል ነገርን አይደል? አሁን ቶፋ አንተ ደግሞ ይሄ ከዚህ አንፃር ብለህ ንገረን። ከዛ ደግሞ እኛ ራሳችን መልሰን እነግርሃለን። ከተስማማን አንድ ከሆነን አንተም ያሰብከው ሐሳብ አለ እኛም ያሰብነውን ኮላብ አድርገን እኔ ፍጹም ነኝ እያልኩኝ አይደል? እናንተ ሶስታችሁም በኩል መጠን ከተስማማችሁበት እኔ ምንም ሐሳብ የማልቀየርበት ምንም ምክንያት የለም። የሐሳብ የበላይነት ነው የሚያሻ። አንተ ጋር የቁጥር ማነስ አይደለም ጉዳዩ፣ የቁጥር አይደለም። ለምን አታምንበትም ነው? የማያሳምነኝ በጣም ብዙ ነገር አለ ነው። እስቲ ለምሳሌ ምን አለ? አሁን ለምሳሌ እሷን በመንገራችን በጣም ትረብሻለች። አዎ ሄዳ ጎትየው ጋር ምናምን ነገር በጣም ትረብሻለች እና ከበፊቱ በተለየ ይጠነቀቅብናል። አይደለም ምን እናደርጋለን? ከበፊቱ በተለየ ጥንቃቄ ያደርጋል። እሺ ይሄንን ነገር ለማስቆም አንዳንዱ ጉዟችን ስር ካልመጣሁኝ ማለት እኔ ኪየን በደንብ ጠንቅቄ ነው ማለት። አዎ ቶፋ ይሄን ነገር ካልደፈረሰ አንድ እሱ ሁለት ደግሞ ቆይ ልንገርህ። ጠየቃችሁኝ አይደል? እሺ ጠየቃችሁኝ አይደል? የኔን ኦፒኒየን የጠየቃችሁኝ ነው። ቢያንስ ካወራ ጠብቀኝ።
እኔ የሚመስለኝን ነው እየነገርኩ ያለው። እኔ እኮ ዞሮ ዞሮ እናንተ የምታመጡትን ሀሳብ እኮ እስማማለሁ አልኩኝ አይደል? ግን እኔ እናንተ ስላላችሁ ነው እንጂ እኔ ያምኝበት እንዳልሆነ ነገርኳችሁ። ያላመንክበትን ምክንያት አለኝ የነገርኩት። ስለዚህ አዳምጠኝ። ይኸውልህ ኪያን እኔ በደንብ ጠንቅቄ አውቃታለሁ። እናንተም በእኔ ልክ ታውቃታላችሁ ብዬ ተስፋ አደርጋለሁ። ይሄ ጉዳይ ገንዘብ ተሰጥቶትም ሰውየው እሱን ስለመመለሱ ምንም አይነት ማረጋገጫ ምንም የለንም። ሁለተኛ ነገር ገንዘቡ ራሱ ለመሰጠቱ ምን ያህል ይስማማሉ የሚለው እሱ ማጠያቂ ነገር ነው። ተነግሯቸው ራሱ ነው ማለት ተነግሯቸው ራሱ በምን አይነት መንገድ ተሽጦ ምናምን እንደሚሰጠው እሱም ሌላ አጠያቂ የሆነ ነገር ነው። ችግር የለውም። ሌላ ሁለተኛ አማራጫችን የሚሆነው እሱ ያለበት ቦታ የሄድን እየተከታተልን እንግዲህ ስራችን ነው አይደል? በተለይ ለና ስራችሁ ነው አይደል? ወንጀለኛ ሲመጣ የምትፈቱበት መንገድ የራሳችሁ አይነት መንገድ አለ። እናንተ ወንጀል በምትፈቱበት መንገድ ሴት ልጅ ያውም የጉዳዩ ባለቤት አስከትላችሁ ይዛችሁ ትሄዳላችሁ? አስከትላችሁ አትሄዱም አይደል? ለምንድን ነው አስከትላችሁ የማትሄዱት? ስራው ስለሚበላሽ ነው አይደል? ስለዚህ እቺ ልጅ ሰማች ማለት ጉዳዩ ሙሉ ለሙሉ ነው የሚበላሽ። እና ደግሞ ተመለሺ ብትሏትም እሺ የምትላችሁ አይደለም። ቆይ ቶፋ ይሄንን ነገር ልመልስልህ። አንድ ነገር ልንገርህ። ቆይ ልነግርህ እኮ ነው። ኪያ በየትኛውም አይነት መጠን ላይ በዚህ ጉዳይ የአቡሽ በህይወት መመለስ ነው ወደ ቤቱ ለሷ ትልቁ ነገር ብዬ አስባለሁ። አዳምጠኝ። ቆይ ግን ማለት ኮንሺየስ እስክትሆን ድረስ በጣም ጊዜ የሚወስድባት። አዎ ኮንሺየስ እስክትሆን ድረስ ደግሞ አንተ እንኳን የደም ዝምድና እንኳን ሳይኖር እስከዛ ድረስ እኔ እያልኩ ያለሁት ወደ ራሷ እስክትመለቅ ይሄንን ነገር ነግረናት አንቺ ብትንቀዘቀዢ ወደ አጎትሽ ብትሄጂ ወደ ሌላ ሰዎች ብትሄጂ ቆይ ልነግር ነው አጎትሽ ምንድነው ወንድምሽን ወይም አቡሽን እንደገደልሽ ቁጠሪ ብንላት ለአቡሽ ህይወት ስትል ምናልባት ልክ እንደነገርናት ስሜታዊ ልትሆን ትችላለች፣ ልትቀውጠው ልታዝን ትችላለች። በኋላ ላይ ግን እፍና አድርገን ይዘን አስቀምጠን እያንዳንዱ የሚፈጠሩ ችግሮችን አቡሽን ይሄው ገደልሽው በቃ ሳልፈን ባንቺ እጅ ነው ያለው የአቡሽ ህይወት መኖር አለመኖር ብለን ከነገርናት ግን ከወንድሟ የሚበልጥ ነገር የለም። መንቀጭቀጫዋን ታቆማለች ብዬ አስባለሁ። በዚህ ደረጃ የኪያ አስተሳሰብ የደከመ ነው ብዬ አላስብም እኔ። የኛ ሐሳብ አብሯት ስላለ የሷን ነገር ቢያንስ መስማቷ አየህ ደግሞ እንትኑንም ራሱ ተነግረናለች እንጂ አጎቴ ጋር እኮ እንደዚህ ሳንቲም አጎቴ ጋር እንደዚህ አይነት አይዲያ ምናምን ብላ ቢያንስ ከኋላችን ሆና አሯሯጭ ቦታ ሳትሯሯጥ ምን ሳትል ከጀርባችን ሆና ግን ብዙ ክፍተቶችን አጎት ጋር ራሱ ምንም እንዳልተፈጠረ አጠገባቸው እያለች እንድትሰልልልን ማድረግ እንችላለን። እሷን ራሱ እንደሰላይ ልንጠቀማት እንችላለን ነው። በዚህ ጉዳይ ምንም እንደማታውቅ ምንም እንዳልተፈጠረ አድርጋ እሷን ራሱን እንደሰላይ አድርገን ተጠቅመናት እዛ ብዙ ነገር ልታወጣጣለን ሁላ ትችላለች ነው ማለት የሷም አይደሉም እነሱ ስትቀርብ ራሱ እነሱ በጣም ብልህ ናቸው። ቶፋ እኛ ቁጭ ካለን እኛም ለነሱ ያነስን አይደለም። ቶፋ እኛም በዚህ ደረጃ ወረሳለን እኮ አይደለም የቻልነውን ያህል እኮ በጣም እኮ ብዙ አይነት መንገዶችን እኮ እየሄድን እኮ እቅዳቸውን እኮ እያከሸፍንባቸው ነው። 6 ዓመት 7 ዓመት ያቀዱትን ነገር ነው ከበላሽንባቸው ቀላልን እኮ እያልኩኝ አይደለም። አይ ይሄንን ነው እያልኩኝ ግን ደግሞ ጠላትንም ደግሞ ቀለል አድርጎ ማሰብ ግን አስፈላጊ አይደለም። በትክክል አምናለሁ። ይሄንንም እረዳሃለሁ። የግዴታ እሷን እነሱ ጋር እንልካለን አለ ምትነዘንዘኝ ቶፋ እንደዛ አይደለም። በቃ የተረዳኸው እኮ የምታወራውን ነገር ግልጽ አድርገህ እንዳኑ አውራ። ምንድነው እዚህ ጋር ሹሹክ እያልክ የምታወራው? በቃ ነገር መሰለህ ቶፋ አንደኛ ማለት ነው ኪያ ያለችበት ሁኔታ እናውቀዋለን ሁላችን። እሺ አይደለ? በቃ ቤተሰብ የለኝም ብላ ነው እያሰበች ያለችው ከእናቷ ውጭ አይነት ነገር ላይ አሁን ላይ ሁሉም ሰው ስለካዳት ማለት ነው። ሶ ወንድሟ አለ ማለት ለሷ ብዙ ነገር ነው ቶፋ። ስለዚህ ጸጥ ትላለች ነው ብዙ ነገር ነው ወደ ቤት እንዲመለስ ስትፈልግ። ሁለተኛ ደግሞ እናትየው ይሄን ነገር መኖሩ ራሱ ስታውቅ የሆነ መረጃ ከኋላ ይኖራቸዋል። አናቅም ቶፋ። ይሄ ነው ቶፋ። እዚህ ላይ ውሳኔ መወሰን አንችልም። አሁን በቃ ባናስረዝመው ደስ ይለኛል። ምክንያቱም እኔ አሁን ብናገር ድጋሚ ስለ እናትየው ጉዳይ ኪያ ራሱ አስባበት ትንገራት ከኛ በተሻለ ኪያ ታውቃለች ስለ ጉዳዩ ነው ማለት ነግሬያችሁ ነው። ታማሚ ናቸው እኮ ስለዚህ ብቻ አይስማማም። በቃ እኔ ነግሬያችኋለሁ። አሁን በቃ ቶፋ እኛ ያለው ያመጣነው ሐሳብ ይሄ ነው። አይዲያችን ይሄ ነው። እሺ አልኳችሁ እኮ ነው። እሺ አመጣል የምትለኝ ከሆነ አላመንኩበት ደግሞ እንድታምን እንፈልጋለን። እኔ ያላመንኩበት ነገር አይሆንም ማለት እኮ አይደለም ነው በቃ። ምክንያቱም እኔ ብዙ ጊዜ አንተ ሳታምንበት ብዙ ነገር ለኔ ሆነልኝ ታውቃለህ። ኢቭን ለአኗር መናገር እየፈለክ እንኳን አትንገረው ስለ አንድ ቀንም ቢሆን ዝም ብለሃል። የግድ ማመን አይጠበቅብህ። አሁን እኮ ምን አለ መሰለህ ያንተ አለማመን
እኛን ወደ ኋላ ሊጎትተን ይችላል። የራሳችን እንትን እንድንጠራጠር ሊያደርግ ራሴ ከፈለጋችሁ እኔ ራሴ እነግራታለሁ። እንደዚህ በእኔ ምክንያት ነው እንደዚህ የጠፋው ብዬ እነግራታለሁ ነው። እንደዛማ ካልሆነም ራሳችሁ መንገድ ትችላላችሁ። እንደዚህ እንድትልኩ አይደለም። በቃ እንደዚህ ሳይሆን የተፈጠሩት ጉዳዮቹ እንደዚህ ናቸው። አንቺን በቻልነው መጠን ከዚህ አደጋ ለአንቺ ዴንጀር ስለነበረ ነገርኩ። ኪያ በዚህ ደረጃ ይገባኛል። ፍርሃት ሐሳብህ አታስብም ብለህ እንዳልሆነም አውቃለሁ። ግን እሷን ለመጠበቅ እንደሆነ እስካሁን ያቆየ ነው። አሁን ግን በቃ የቁርጥ ቀን ሲመጣ አንቺን ማወቅ አለብሽ። ልታግዢን እንደምትችይ ስለገባን ነው ወደዚህ ነገር ውስጥ የምንነግርሽም። ስለዚህ አንቺ የማይሆን ነገሮችን ዊጥጥ ብትይ ብትሯሯጪ አጎቴ ጋር አክስቴ ጋር ብትሄጂ የማይሆን ነገር ነው የምትፈጥሩና የልጁ ህይወት ላይ የወንድምሽን አቡሽን ለመጨረሻ ጊዜ ያየሽው ከዚህ ሁሉ አመት ከ6 እና ምናምን አመት በላይ ነው። አሁን ደግሞ ጭራሽ ይሄን ነገር የምትነግሩኝ ነግራችኋት ነው ወይስ አልነገርናትም? እንዴት ነው ሳናማክረን? አንተንማ እንደዚህ አይነት ስተትማ አንሰራም ነው ቶፋ። በቃ አሁን ማለት ቶፋ አንተ ጋርም እውነት አለ። እኔ እንደተረዳው እኮ ለዛ ነው ዝም እያልኩ ያለሁት። አንተ ጋር ያለው እውነት እኛ ጋርም ያለው እውነት አለ። እነዚህን ማስማማት ነው የከበደን። አሁን በቃ እነዚህን አስማምተናቸው በቃ እስቲ አሪፍ መፍትሄ ሲሰጠን ለኪያ በምንናገረው ወይ እንናገራታለን። በጣም አሪፍ ግን ቶፋ ከመናገራችን በፊት ምናምን ነገር ነገ ላይ የሆነ ነገር ቢፈጠር የማንወቃቀስበትን አድርገን በደንብ ቁጭ ብለን ተነጋግረንበት በምን መልኩ ነው ለሷ መንገር ያለብን የሚለው ራሱን የቻለ ትልቅ ነገር ነው። ቁጭ ብለን እናወራበታለን፣ ቁጭ ብለን እንነጋገርበታለን። ለሷ መንገር ሲኖርብን በምን መልኩ ብንነግራት ሳይድ ኢፌክት የለውም። በምን አይነት መልኩ ብንነግራት ይቺ ልጅ አንጎዳትም፣ በምን መልኩ ብንነግራት እሷን ለኛ ተባባሪ ልናደርጋት እንችላለን፣ በምን መልኩ ብንነግራት እዛ ጋይዳ ነገሮችን አታበላሽብንም የሚለው ራሱ ሁላችንም ተቀምጠን በዚህ ጉዳይ ልናወራበት ይገባል። ሐሳቤን ተረዳይ? ከዛ በኋላ መተማመን ስንችል ተማምነን ከሆነ ተነጋግረን ከሆነ በምን አይነት መልኩ ችግሮቻችንን ማስተካከል እንደምንችል ራሱ ይገባናል ነው። ዲፊኒትሊ ነው ማለት ሐሳቤን ተረዳይ? ስለዚህ ይሄን ነገር ለማመን በአንድ ጊዜ አሁን አምጥተን ስለጫንብህ አሁን ይግባህ አልልህም። ልክ ለኪያ መንገድ አስከም በቃ ጊዜ ግን አትውሰድ። ቁጭ ብላ አሁን አንሄድም። እመንበት ምን ለዚህ ነው በቃ አንተ ደስ አላለህ። የኛ ከአንድ ሰው የሶስት ሰው ይሻላል ብለን ነው ያመንኩት። እኔ እኮ እናንተ ስለማምናችሁ ነው ያመንኩት። ይኸውልህ አሁን መጀመሪያ እንደውም እኔ በጣም ርቦኛል። መጀመሪያ ምሳ እንብላ አብረን። ምሳ ሰዓት ነው ሰዓቱ። ሄደን እንብላ። እስከዛ ድረስ ውስጥህ እየተረጋጋልህ ቀለል እያለ ከራሽ ጋር ኮንሸስ ትሆናለህ። ቶፋ ሐሳቤን ተረዳይ? በደንብ እንትን ልትል እንግዲህ ተመልካቾቻችን በጣም ያስጨነቀን ነገር ያው ሰሞኑን ከተፈጠረው ነገር ጋር በተያያዘ በቃ ኪያ የግድ ማወቅ አለባት። ከዚህ በላይ ስለ ወንድሟ ተደብቃ ከዚህ በላይ ነገሮች በዚህ ደረጃ እንትን ብለው አይሆንም። ኪዩም ተባባሪ እንድትሆን እንድታግዘን ውስጥ ላይ ኪያ ቤተሰቦች መካከል ራሱ መሀላቸው ላይ ሆና ሀሳቦችን ወደኛ እንድታመጣ በምን መልኩ ደግሞ በሷ ወንድም ዙሪያ የሆነ ነገር እንኳን ቢፈጠር እንዴት አድርገን እንደሄድን የሷም ሙሉ የምክክር አስተዋጽኦ አምናበት እየተደረገ ያሉ ነገሮች እንደሆነ እንዲሰማትም ጭምር ስለምንፈልግ ነው። ምክንያቱም እኔ በቤተሰቤ ጉዳይ ላይ በእያንዳንዱ ጉዳይ ላይ መስማት ፈልጋለሁ፣ ማወቅ ፈልጋለሁ። የፈለገ ስሜታዊ የሚያደርገኝ ነገር ቢኖር ኮንሸስ ሆኜ ከራሴ ጋር ተረጋግቼ መስማት ስለምፈልግ እሷን በተመሳሳይ እንደዚህ ይሰማታል ብዬ ስለማሰብም ጭምር ነው ተነጋግረንበት እዚህ ደረጃ ላይ የደረስነው። እስኪ ኪዩን ደግሞ በምን አይነት መልኩ እናነጋግራታለን፣ በምን አይነት መልኩ ነገሮች ኪዩ ከሰማችስ በኋላ ይቀጥላል የሚለውን ነገር ያው አብረን የምናካፍላችሁ ይሆናል። አሁን ትንሽ ነገሮችን ቶፋን ለማረጋጋት ግድ ስለሆነ ልንለያችሁ ነው። በሚቀጥለው ቪዲዮ እስክንገናኝ ድረስ አብራችሁን ቆዩ። እንወዳችኋለን። ቻው ቤተሰቦች።